በተለይ ማዳም ቤት ያላችሁ በተለይ ውጭ ላይ የምትሰሩ ወረቀት የሌላችሁ ዛሬ ለእናንተ ነው መልእክት ይዤላችሁ የመጣሁት ማለት ነው። ምክንያቱም በብዛት ውጭ ላይ የምንሰራ ልጆች ትክክለኛ ስማችንን ማንም አያውቅም ማለት ነው። ማንም አያውቅም ትክክለኛ ስማችንን። ውጭ ላይ የምንሰራ ልጆች፣ ወረቀት የሌለ ልጆች ለምንድን ነው አጠገባችን ለሆነች አንዷ ጓደኛችን አንድ እኮ የልብ ጓደኛ ሊኖረን ይገባል አይደል እንዴ? እንዴት አንድ የልብ ጓደኛ አይኖረውም? ሊኖረው ይገባል። ከኖረው ደግሞ ያ የልብ ጓደኛ የተባለው ሰው ትክክለኛ ስሙን፣ አድራሻውን፣ ትክክለኛ ስሙን ብቻ አይደለም ሰፈሩንና አገሩንም ማወቅ አለበት። ከዛም ደግሞ አልፎ ተርፎ ደግሞ የቤተሰብ ስልክ ማወቅ አለበት። እኔ አሁን ማለት ነው ጓደኛ አለችኝ። ስለኔ የማታውቀው ታሪክ የላትም። እስከ ሰፈሬ ድረስ ነው የምታውቀው። እስከ ሰፈሬ ማለት ነው፣ እስከ ቤተሰቦቼ፣ እስከ ሰፈሬ፣ እስከ አስተዳደጊ ማለት ነው፣ እስከነ ትክክለኛ ስሜ፣ እስከነ ፓስፖርቴ ነው የምታውቀኝ። ምክንያቱም በእኔና በሷ መካከል ምንም የሚደበቅ ነገር የለም። እግዚአብሔርን ነው የምላችሁ፣ ሁሉ ነገሬን ታውቃለች። እኔ አሁን አይበለውና የሆነ ነገር ብሆን ትክክለኛ የእኔን አድራሻ የምታውቀው እሷ ብቻ ናት። ምክንያቱም አንድ የልብ ጓደኛ፣ አንድ በጣም ሚስጥረኛ ጓደኛ ሊኖረን ይገባል። እህታችን የሁሉ እናት ነበረች። እውነት ለመናገር የሁሉ እናት ማለት ነው። እንደምታዋት በጣም መልካም ሰውና ደግ ሰው፣ እግዚአብሔርን ነው የምላችሁ። የልቅሶ ጊዜ ማለት ነው፣ የልቅሶ ጊዜ ብታው ቤቱ ከኢትዮጵያዊ ይልቅ ማለት ነው ሱዳኖቹ ይበልጣሉ። ምንድነው ይሄ የሚያመለክተው? የዋህነቷና ደግነቷ። የሆነ ሰው መንገድ ላይ ካየች ማለት ነው ሱዳንም ይሁን አበሻም ይሁን ካየች፣ ወይ ልጅ ምነው አመድ መስላል አልበላህም እንደ ምግብ ና እኔ ቤት ምግብ አለ ነው የምትል ማለት ነው። እግዚአብሔርን ነው የምላችሁ፣ ና እኔ ቤት ምግብ አለ ነው የምትል ማለት ነው። የሆነ ጊዜ ላያት ሄድኩኝና የሆነች ልጅ መንገድ ላይ ያገኘን እና ፊቷ ራሱ በደንብ አይታይም ማለት ማንነቷ እንደዚህ እንትናት ምታጀብ ናት፣ የታጀበች ናት። ምታጀብ ነው የሚባለው። እና ሰላም ነሽ እንዴት ነሽ አለቻት። እግዚአብሔር ይመስገን አለች። እና ውይ ምን ነው ፊትሽ ገርጥቷል አልበላሽም እንደ ምግብ? ከዛ እንዴት ታውቂያታለሽ እንዴ ሰላምዬ እላታለሁ። አይ እንደው ዝም ብዬ ነው ዛሬ ገና ነው ያየኋት አለች። እና በጣም መልካም ሰው፣ ደግ ሰው፣ ማርያምን ነው የምላችሁ። በጣም ደግ ሰው፣ በጣም ደግ ሰው ማለት ነው። እንግዲህ 2 ሳምንት ዓርብ ዕለት ያለፈ ነፍሷን በአጸደ ገነት ያኑርልን። በእውነት በምድር ላይ መልካም ስሩ። በምድር መልካም የሰራችሁት ሞታችሁ ራሱ ይነሳል ማለት ነው። ይች እናታችን በጣም ደግ ሰውና መልካም ሰው ናት። ሰውን አይታ እንኳን ውሽ አመድ መስለሻል ልጅ አልበላሽም ነይ ቤቴ የምትል ሰው ናት። እግዚአብሔርን ነው የምላችሁ፣ ነይ ቤቴ የምትል ሰው ናት። ና ቤቴ አልበላህም እንዴ ፊትህ አመድ መስሏል ና ቤቴ ግባ የምትል ሰው ናት። ማርያምን ነው የምላችሁ። እኔ ቃላት የለኝም በቃ እመቤቴን፣ እኔ ቃላት የለኝም ስለሷ ለመናገር። በጣም መልካም ሰው ናት። በቃ የሰውን ፊት አይታ የምትረዳ፣ የሰው ነገር የሚገባት፣ በቃ የልጆች እናት ስለሆነች ነው እላለሁ አንዳንዴ። ማለት የልጆች እናት ስለሆነች ነው የሰው ችግር የሚገባት እላለሁኝ ማለት ነው። እና በቃ አሩሩ ናት፣ በቃ አሩሩ። ስለዚህ አሁን ዋናው ነገር የገባሁበት ነገር ትክክለኛ ስማችሁንና ትክክለኛ አድራሻችሁን ማለት ነው ለሆነ ሚስጥረኛ ለሆነ ቅርባችሁ ማወቅ አለበት። ገብቷችኋል አይደለም? በተለይ አሁን ለምሳሌ እኔ ትክክለኛ ስሜን እንኳን ጓደኛዬ እንኳን ባታውቅ በቤተ ክርስቲያን ስለምታወቅ ችግር የለውም። ምክንያቱም ቤተ ክርስቲያን ውስጥ የኔ ፋይል ቢከፈት ሁሉ ነገሬ እስከ አድራሻ እስከ ሰፈሬ ድረስ አለ። ቤተ ክርስቲያን ፎርም ትሞላላችሁ ማለት ነው። ፎርም የሚሞላለ ሰንበት ተማሪ ስትሆኑ ማለት ነው። ስለዚህ አሁን እኔ ጓደኛዬ ሁሉን ነገር ታውቃለች። ግን ደግሞ ከእሷም አልፎ ተርፎ ደግሞ እኔ አይበለውና የሆነ ነገር ብሆን ቤተ ክርስቲያን ውስጥ የኔ አድራሻ ከነ ሰፈሬ ከነ ጎጤ ከነ ቤተሰቦቼ አለ፣ ከነ ስልክ ቁጥሬ አለ ማለት ነው። ኢትዮጵያ ስልክ ቁጥሬ ራሱ የቤተሰብ ስልክ ቁጥር አለ። ስለዚህ ባካችሁ አጠገባችሁ ላለ ሰው ትክክለኛ ስማችሁን ተናገሩ። ትክክለኛ የምታምኑት ጓደኛ የቤተሰቦቻችሁን ቁጥር ማወቅ አለበት ማለት ነው። ማወቅ አለበት። በእርግጥ ይከብዳል፣ ስደት ላይ በጣም ይከብዳል። ትክክለኛ ጓደኛ ለማግኘት በጣም ከባድ ነው። በጣም እግዚአብሔር ነው የምላችሁ። ግን ደግሞ ቢሆንም ደግሞ
ክፉ ቀንም አለ፣ ክፉ ቀን መታመም አለ፣ መሞት አለ። አሁን እህታችን እንግዲህ አርብ ማታ እረፍት ልትወጣ ለቅዳሜ ቀጠሮ እየያዘች ነው። እንግዲህ አጋጣሚ አንሸራቷት ወድቃ በሰው የቀረች ማለት ነው። የኔ እናት እኔን የኔ መካሪ የኔ ዘካሪ ማርያምን በጣም ደግ ሰው ነበረች እመቤቴ። በጣም ግን ምን ዋጋ አለው? እግዜር አይከሰስ ሰማይ አይታረሳ የሚባለው። እኛም ነገ ሀጆች ነን። ምንም በዚች ምድር ላይ የሚቀር የለም። ግን ደግሞ በተቻለን መጠን እዚች ምድር ላይ እስካለን ድረስ መልካም ስራ መስራት ነው። እግዚአብሔር መልካም ስራ እንስራ። ሰውን ባንረዳ እንኳን ሰውን ባናግዝ እንኳን አንጉዳ። በቃ ከቻልን ሰውን እንርዳ፣ ካልቻልን ደግሞ ሰውን አንጉዳ። ሰውን ቅስም የሚሰብር ነገር አትናገሩ። በተለይ በስመ አብ ወወልድ ወመንፈስ ቅዱስ ሰውን ስትናገሩ ቅስም የሚሰብር ነገር አትናገሩ እህቶቼ። እውነት እኔ አሁን ሳስባት ራሱ ውስጤን ቅጥል ያደርገኛል ማለት ነው። ባገኛት ኖሮ በቃ የሆነ ብንጫወት ኖሮ ብዬ። ምክንያቱም ብዙ ጊዜ ሆኖኛል ካገኘዋት ማለት ነው። እና ለምንድን ነው ይሄ ነገር የሚሰማኝ? መልካም ሰው ስለሆነች ነው። ምንም ነገር በኔና በሷ መካከል ክፉ ነገር ስለሌለ ማለት ነው። በቃ መልካም ሰው ስትሆኑ ሞታችሁ ራሱ ሰው ያዝንላችኋል። ሞታችሁ ራሱ ሰው ያስታውሳችኋል። ክፉ ስትሆኑ ደግሞ ወይ እሷ ናት እንዴ ወይ እሷ አስቆማም አያምርባት እንዳትባሉ። በነፍሳችሁ በስጋችሁ ራሳችሁን ጠብቁ ማለት ነው። እና ለእህታችን ነፍሷን በአጸደ ገነት ያኖርልን። እንግዲህ እስካሁን ድረስ ሬሳዋ እዚሁ ነው ያለው ማለት ነው። እና የቻላችሁ 10ም 5ም እኔ ማርያም እሑድ ራሱ ቤተ ክርስቲያን እጄ ማለት ነው መጠየቅ ራሱ አልቻልኩም። ምክንያቱም ሰው በጣም በዝቶበታል። እግዚአብሔርን ሰው በቃ ብር አዋጡ የሚባል ነገር ስለበዛበት መጠየቅ ራሱ ከበደኝ። እግዚአብሔርን አንድ ጓደኛዬን ራሱ ስጠይቃት አይ ተይ አትጠይቂ ያለችኝ። ሰው በጣም በዝቶበታል፣ አሁን የሚሰጥሽ ሰው አይኖርም አለችኝ። እና ከቻላችሁ ሬሳዋ እንኳን አገሯ እንዲገባ ለቤተሰቦቿ እንዲደርስ የቻላችሁን ያህል 10ም 5ም 50 ሎሚ ለ50 ሰው ጌጥ ናት፣ ለአንድ ሰው ደግሞ ሸክም ናት ይባላል አይደለም? ስለዚህ የቻላችሁትን ሰው የቻለው ነው ያልቻለውን አይባልም። የቻላችሁትን 10ም 5ም ብላችሁ የእናታችን ሬሳ ለቤተሰቦቿ ለልጆቿ እርማቸውን እንዲያወጡ ማለት ነው። ምክንያቱም እኛ ራሱ ስላላየን ማመን ከብዶናል። እንኳን ልጆቿ ደግሞ አስከሬኗን ወይም ደግሞ ሬሷን ሲያዩ ያምናሉ። ገብቷቸዋል። እርማቸውን ያወጣሉ ማለት ነው። እና የቻላችሁ እባካችሁ 10ም 5ም እያላችሁ ጋን በጠጠር ይገደፋል ነው የሚባለው። ነግበኔ ነው ማለት ነው። መርዳት የምትፈልጉ ካላችሁ በውስጥ ነው ተሉ ትክክለኛ ብሩን የሚሰበስቡ ሰዎች ስልክ ቁጥር ሰጣችኋለሁ፣ ታደርሳላችሁ ማለት ነው። የነፍስ ይማር ብላችሁ አስቡት።